Hello students, how's it going? So today I'm going to talk about the Bohr models of the hydrogen atom የሚለውን እናያለን ማለት ነው። ቦር ሞዴልስ ኦፍ ሃይድሮጅን አተምን ስንመለከት ቦር እንግዲህ በዋናነት የሰራው the planetary model of the atom ነው። ይህ planetary model of the atom ደግሞ ስፔሻሊ ሃይድሮጅን ላይ ነው የሰራው። እሱ ሊሚቴሽኑም አሉት። የቦር ሊሚቴሽኑ ምንድነው? ኦንሊ ሃይድሮጅን ላይ ብቻ ነው ማንኛውንም አይነት ኤሌክትሮን around the ኦርቢት ማለት ሪቮልቭ ሲደረግ ወይም ደግሞ ሪቮልቭ ሲያደርጉ ባህሪያቸውን የገለጸው ኦንሊ the element of hydrogen ብቻ ነው። ሶ በዛ የተነሳ ደግሞ በጣም ብዙ ፕሪንሲፕሎች ወጥተዋል። ቦር ብቻውን ደግሞ አይደለም የሰራው የፕላንክስን እና የአንስታይን አይዲያ በመጠቀም about specially the quantized energy and other energy principles እነዚህን ተከትሎ ነው ቦር የተለያዩ አሳምፕሽኖችን የሰጠው ማለት ነው። ሶ በዋናነት ያለው ምንድነው እሱ ከሌሎች በተለየ መልኩ ማለት ነው። እንግዲህ ኒውክለስ አት ዘ ሴንተር አለች። ኒውክለስ አት ዘ ሴንተር ስትኖር በአራውንድ ኒውክለስ ደግሞ ሪቮልቭ የሚያደርጉ ኤሌክትሮኖች አሉ። ሶ እነዛ ኤሌክትሮኖች ደግሞ ስፔሲፊካሊ ኦሪጂናቸው አይታወቅም። ነገር ግን ስፔሲፊካሊ ኦሪጂናቸው ስለማይታወቅ በኦርቢት ሪቮልቭ ያደርጋሉ። ሶ ያኔ ሞር ባይዘ ኳንተም ሜካኒካል ሞዴል ላይ ስንመጣ ኤሌክትሮኗ የምትገኝበት ኤግዛክት ፕሌስ ስለማይታወቅ ክላውድ መሰል ይሁንና ሞር ትገኛለች ብለን ከምናስበው ቦታ ላይ ትገኛለች። ያ ደግሞ ኦርቢታል ይባላል። ኦርቢት ግን ኤሌክትሮኖች ሪቮልቭ የሚያደርጉበት ያላቸውን ፖዚሽን ጠብቀው በኒውክለስ ዙሪያ ሪቮልቭ የሚያደርጉበት ሪጅን ደግሞ ኦርቢት ይባላል። ሶ ኢን ዲስ ታይም እዚህ ጋር ዋና ሀሳብ ምንድነው ቦር ያለው ኢነርጂ ራዲየት አያደርግም when the orbit the electron that are revolve around the orbit so በኦርቢቱ ኤሌክትሮን ሪቮልቭ በሚያደርግበት ጊዜ ኢነርጂ ራዲየት አያደርግም። ለምን ሲባል ምንድነው ያለው? ምክንያቱም ኤነርጂ ራዲየት ሊደረግ የሚችለው that can be either absorption or the emissions of energy ያ ማለት ኢሚት በሚደረግበት ወይም ደግሞ አብዞርብ በሚደረግበት ጊዜ ነው እንጂ ኦርቢት ላይ እያለ አንድ ኤሌክትሮን በአንድ ኦርቢት ላይ ሪቮልቭ እያደረገ ሳለ ኢነርጂ ራዲየት አያደርግም ማለት ነው። ሶ ኢነርጂ አብዞርብና ኢሚት የሚያደርገው ከየት ወዴት ነው ካልን እንግዲህ በፕሪንሲፓል ኳንተም ነምበር አማካኝነት እያንዳንዳቸውን በምን እንወክላለን ማለት ነው? በነምበር እንወክላለን። ይህን 1 ብንለው 2 3 እና 4 ብንላቸው ከመጀመሪያው ኢነርጂ ሌቭል ለመጀመሪያው ግራውንድ ላይ እያለች ወደ ላይ በምትሄድበት ጊዜ ኢነርጂ ኢሚት ሳይሆን የምታደርገው አብዞርብ ነው የምታደርገው። ለምሳሌ እዚህ ጋር 10 ኪሎ ጁል ከነበረ ከሶስተኛው ኢነርጂ ሌቭል ሲደርስ 30 ከሆነ የሁለቱን ዲፍረንስ ስንመለከት 20 ኪሎ ጁል አብዞርብ አድርጋለች ነው የምንለው። ነገር ግን ከላይኛው ኢነርጂ ሌቭል ወደ ታች በሚመጣበት ጊዜ ግን ምንድነው የምንለው? ኢሚት አድርጋለች ነው የምንለው። ሶ በዛን ጊዜ ብቻ ነው እንጂ ኢነርጂ ራዲየት ሊደረግ የሚችለው በቦር አተም ዲስከቨርድ የተደረገው ዳዝንት ራዲየት ኢነርጂ የሚለው ሀሳብ ነው ማለት ነው። በአጠቃላይ የቦር ሀሳብ ኢነርጂ ኳንታይዝድ ነው። ሙቭመንት የምታደርገው ኤሌክትሮን ያለው ፖዚሽን በሙሉ ኳንታይዝድ ነው። እያንዳንዱ ነገር ኢነርጂ ቼንጅም ኳንታይዝድ ነው ማለት ነው። ሶ ይህ ሁሉ ደግሞ በፕላንክስ እና በአንስታይንስ ፕሪንሲፕል ነው የተገናኘ ሀሳብ ነው ይዞ ቦር ስቴት ያደረገው እንጂ ብቻውን እንዳልሆነ እንድትይዙ ነው። ሌላኛው ደግሞ ዛሬ በዋናነት መያዝ ያለብን ነገር ምንድነው? ኤሌክትሮን አራውንድ ኒውክለስ ሪቮልቭ በምታደርግበት ሰዓት እንግዲህ ኒውክለስ አለ እዚህ ጋር ኤሌክትሮን ዚስ ኢዝ ኦርቢት ማለት ነው ሪቮልቭ የምታደርግበት ሪጅን። ሶ ኢን ዲስ ታይም በዚህ ሰዓት ማለት ነው ኒውክለሷ እዚህ ጋር ያለችው ኒውክለስ በእነዚህ ሪቮልቭ ማለት ስትዞር ማለት ነው እንዳይጠጉ ወደ ኒውክለሱ መጠው እንዳይጠጉ እንዳይጨፈለቁ እንዲሁም ደግሞ ከኒውክለሱ እርቀው ወደ ሌላ ዲስተርብ እንዳይሆኑ
የሚይዛቸው ፎርስ አለ። ሶ ያ ፎርስ የሚስባቸው ሴንትሪፔታል ፎርስ ሲባል ወደ ውጭ አውትዋርድ ደግሞ እንዲሄዱ እንትን የሚላቸው የሚስባቸው ደግሞ ሴንትሪፉጋል ፎርስ ይባላል። ሶ እነዚህ ሁለቱ ፎርሶች እኩል ከሆኑ ነው አንድ ኤሌክትሮን በኒውክለስ ዙሪያ ኤነርጂዋን ሜንቴን አድርጋ ጠብቃ እየተዞረች ነው ወይም ሪቮልቭ እያደረገች ነው የምንለው። ከዛ ውጭ ግን አንዴ ሲስበው አንዴ ደግሞ ወደ ላይ ወደ ውጭ ከኒውክለሱ ውጭ ወይም ደግሞ ወደ ኒውክለሱ የሚስበው ፎርስ እያዘነበለ በሄደ ቁጥር ያቺ ኤሌክትሮን በዛ ኒውክለስ ዙሪያ እንዳትዞር ያግዳታል ማለት ነው። ሶ ኢን ዲስ ታይም በዋናነት የምንይዘው ነገር ሴንትሪፔታል ፎርስ which is equal to centrifugal force። እዚህ ጋር የምትይዙት ነገር ሴንትሪፔታል ፎርስ የምንለው ኤሌክትሮስታቲክ ፎርስ ወይም ደግሞ ፖቴንሻል ኢነርጂ ነው። ሴንትሪፉጋል ፎርስ ግን ሞመንት ኢነርጂ ነው። ሶ ይህ ሴንትሪፉጋል ፎርስ የምንለው ግን አንጉላር ሞመንተም ጋር ኢንተር ሪሌትድነት አለው። ሶ እያንዳንዳቸው እናያለን። ሶ በአጠቃላይ ኢነርጂ የኬኔቲክ ኢነርጂ እና ፖቴንሻል ኢነርጂ ወይም ደግሞ ኢነርጂ ኦፍ ዲ ሞመንት ኤንድ ኢነርጂ ኦፍ ዲ ፖዚሽን እኩል ከሆኑ ነው ብለናል። ሶ ያ ማለት ኢነርጂ የሁለታቸው ድምር ነው ማለት ነው። ሶ የሁለታቸው ድምር ነው ስንል በሞመንት የምናገኘው ወይም ደግሞ ሴንትሪፉጋል እና በፖዚሽኑ የምናገኘው ወይም ሴንትሪፔታል ፎርሱ ጋር እኩል ናቸው ስንል እዚህ ጋር ሪአሬንጅ እናደርጋለን። መጀመሪያ ግን መያዝ ያለብን ነገር ምንድነው? አንጉላር ሞመንተምን ስናገኝ ሞመንተም ባይዞ ኤምቪ ነው። አንጉላር ሞመንተም ሲሆን ኤምቪ አር ይሆናል። በአንድ ሰርክል ውስጥ ሪቮልቭ በምታደርግበት ጊዜ ያለው ሞመንተም አንጉላር የምንለው ለዛ ነው። ሌላኛው ደግሞ ዊዝን ደ ኬዝ ኦፍ ኳንተም ኮንዲሽን the angular momentum and the integral multiple of the quantum condition that is known as h over 2 pi that is equal። ይህ እንግዲህ አሁን በሆርስ ኳንቲቴቲቭ ኮንዲሽን እየጀመረ ነው። ያ ማለት ኳንተም ኮንዲሽን መሰረት በማድረግ አንጉላር ሞመንተም ከኤንኤች ኦቨር 2 ፓይ ጋር ተመሳሳይነት አላቸው ወይም እኩል ናቸው ማለት እንችላለን። ሶ ኢን ዲስ ታይም ቪን ወይም ደግሞ ቬሎሲቲውን ዲራይቭ ስናደርግ ቬሎሲቲው which is equal to ኤንኤች ኦቨር 2 ፓይ ኤምአር ዋት ኢዝ ኤን? ኤን ማለት ነምበሩን ነው። የስ ነምበሩ ኳንተም ነምበሩን ነው። ፈርስት ኳንተም ሰከንድ ኳንተም ነምበር እያለን ማለት ነው። ኤች ደግሞ ፕላንክስ ኮንስታንት 6.63 ታይምስ 10 ፓወር ኦፍ ማይነስ 34 ጁል ታይምስ ሰከንድ ማለት ነው። ፓይታሪዝ የታወቀ ነው። ኤም ደግሞ ማሱ ነው። ኤንድ ኦልሶ አር ደግሞ ራዲየስ ነው ማለት ነው። በዚህ መልኩ ዲራይቭ እናደርጋለን። ዘን ምን እናደርጋለን? ሁለታቸውን ዳይሬክትሊ እኩል እናደርግና ዲራይቭ እናደርጋለን ፎርሙላውን። ሶ ሁለታቸውን እኩል በምናደርግበት ጊዜ ኢንዲስ ታይም ዚጋ መያዝ ያለብን ነገር ኬ አለች። ኤሌክትሮስታቲክ ፎርስ እንግዲህ ስናገኝ እንዴት ነው? ኤሌክትሮስታቲክ ፎርስ ኬ ኢንቱ ኪዋን ኪውቱ ኦቨር አር ስኩዌር ነው። ሶ ኪዋን ኪውቱ እንዴት መጣ ወደ ኢ ስኩዌር ተቀየረ ካልን የኪዋን እና የኪውቱ የኤሌክትሮን እና የፕሮቶን ቻርጅ ነው። ሶ ኢን ዲስ ታይም ደ ኤሌመንተሪ ቻርጅ ጋር እኩል ስለሆኑ ኪው ስኩዌር ከምንለው ኤሌክትሮን ቻርጅ ኦፍ አን ኤሌክትሮን ስኩዌር ብንለው የተሻለ ነው። ሶ ኬ ኢ ስኩዌር የተባለው ለዛ ነው። ኬ ማለት ደግሞ ዊዝን ደ ፊዚክስ ናውሌጅ ኬ ማለት 1 ኦቨር 4 ፓይ ኤፕሳይል ኖት አድርገን ወይም ደግሞ ፐርሚቲቪቲ ኦፍ ፍሪ ስፔስ ጋር አድርገን ማግኘት ስለምንችል በዛ መልኩ ሪአሬንጅ እናደርገውና ሰብስቲቱት እናደርገውና ከዛም በኋላ ኤም ኦቨር አር ኢንቱ ኤንኤች ኦቨር 2 ፓይ ኤም አር ደ ሆል ስኩዌር which is equal to it gives ስኩዌር ኦቨር 4 ፓይ ኤፕሳይል ኖት ወይም ደግሞ ፐርሚቲቪቲ ኦፍ ፍሪ ስኩዌር አር ስኩዌር አድርገን እናገኛለን። ሶ ይህንም አሁንም ዲስትሪቢዩት እናደርገው በዚህ መልኩ ይመጣና መጨረሻ ላይ የምናገኘው ሪዛልት አር which is equal to permittivity of free space times h square times n square over pi me square። ይህ ማለት ምንድን ማለት ነው? አንዳንድ ጊዜ ፐርሚቲቪቲ ኦፍ ፍሪ ስፔስ ኤች ስኩዌር ኦቨር ፓይ ኤም ኢ ስኩዌር ማለት ከ4 ፓይ ኢ ኖት ኤች ስኩዌር ኦቨር ኤም ኢ ስኩዌር ጋር እኩል ይሆናል። የታችኛውን ፓይ አጥፍተን የላኛውን ፓይ 4 ፓይ ብንለው ማለት ነው። ያ ማለት ደግሞ አር ምን ይመጣል? ኤን ስኩዌር ኢንቱ ኤች ስኩዌር ኦቨር 4 ፓይ ስኩዌር ኤም ኢ ስኩዌር ታይምስ 4 ፓይ ኢ ኖት። ያው 4 ፓይ በ4 ፓይ ስለሚጣፋ መጨረሻ የምናገኘው ሪዛልት ኤን ስኩዌር ኤ ኖት። ኤ ኖት ማለት ምን ማለት ነው? ኤ ኖት የምንለው
በማንድነው ሰብስቲቱት የምናደርገው ኤች ስኩዌር ኦቨር ፓይ ኤምኢ ስኩዌር ኢንወት ኤች ስኩዌር ኦቨር ፓይ ኤምኢ ስኩዌር አድርገን ሰብስቲቱት እናደርግና ኦቨር በዚህ መልኩ እናገኛለን። ከዛ በኋላ አር ማለት ኤን ስኩዌር ኢንቱ 0.53 አንገስትሮን አድርገን ማግኘት እንችላለን ማለት ነው። ስለዚህ በዋናነት ምን ይዘው ሀሳብ አሁን ይህን ቪዲዮ እንኳን ለመስራት ዋናው አላማው ምንድነው? በሁለቱን እኩል በማድረግ እዚህ ጋር ምን ልናገኝ እንችላለን? ምን ልንጠየቅ እንችላለን? ባጭሩ ኳንተም ነምበሩ ይሰጠናል፣ አርን ፈልጉ ልንባል እንችላለን። ወይም ደግሞ እዚህ ጋር መጥቶ ላይ ጠይቀን ይችላል። በዚህ መልኩ በእነዚህ ሰብስቲቱት አድርገን which is equals to ብለን ልንሰራ የምንችል አይነት ወይም ሊኖር ይችላል። ሶ በዚህ መልኩ ይሄን ማግኘት እንችላለን ማለት ነው።